የማኔጅመንት የቢዝነስ ማኔጅመንት የቢዝነስ አድሚኒስትሬሽን ቢዝነስ ማኔጅመንት ኤንድ ኢንተርፕረነርሺፕ የሲቪል ኢንጂነሪንግ እንደዚሁም የኮንስትራክሽን ቴክኖሎጂ ማኔጅመንት ኤግዛም ተፈታኞች በሙሉ ኤግዛሙን 100% ሊያሳልፏቸው የሚችሉ ሾርት ኖቶች ፕሪቪየስ ይር ኤግዛም ጥያቄዎች ከነመልሶቻቸውና ከነማብራሪያቸው ተጨማሪ ሞዴል ኤግዛም ጥያቄዎች እንደዚሁም እያንዳንዱ ኤግዛም ላይ የሚመጡ ኮርሶችን በአጭሩ ሪቫይዝ ወይም ሰመራይዝ የሚያደርጉ ቱቶሪያል ቪዲዮዎች ለእያንዳንዱ ኮርስ በቴስት ብሉፕሪንቱ መሰረት እንደዚሁም ሰሌክትድ ሌክቸር ኖቶች ለእያንዳንዱ ኮርስ ሁሉንም በአንድ ቦታ የሚያገኙበት ምን ላንብብ፣ ምን አይነት ጥያቄ ነው የሚጠየቀው፣ የትኛው ኤሪያ ላይ ፎከስ ላድርግ ለሚሉ ጥያቄዎች መልስ የምታገኙበት አንድ ኦንላይን ፕላትፎርም አዘጋጅተናል። አሁኑኑ ተመዝግባችሁ ለመውጫ ፈተናው በቂ ዝግጅት እንድታደርጉ ሀውቱቲፕስ ኦንላይን ቱቶር ይጋብዛችኋል። እነዚህን ቱቶሮች ለማግኘት howtotips.com ላይ ሲምፕሊ ሬጅስተር ማድረግ ትችላላችሁ። ይህንን ሊንክ በመጠቀም ይህንን ሊንክ ከስር የመጀመሪያው ኮሜንት ላይ እናስቀምጥላችኋለን ወይም ቴሌግራም ቻናላችንም ላይ ማግኘት ትችላላችሁ። ስለዚህ ይህችን ሊንክ ክሊክ በማድረግ አካውንት ክሬት ካደረጋችሁ በኋላ አፕላይ ማድረግ ትችላላችሁ። የፈለጋችሁትን ኮርስ ሰሌክት አድርጋችሁ ዜን ማቴሪያሎቹ ባላችሁበት ቦታ በአካውንታችሁ ይላካል ማለት ነው። ሬጅስተር ለማድረግ በአጭሩ ስቴፖቹን አሁን አሳያችኋለሁ። ይህንን ሊንክ ከዚህ ቪዲዮ ስር የመጀመሪያው ኮሜንት ሴክሽን ላይ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ወይም ሀውቱቲፕስ ቴሌግራም ቻናልም ላይ ማግኘት ትችላላችሁ። ስለዚህ መጀመሪያ የምታደርጉት ምንድነው? ይሄንን ሊንክ ሲምፕሊ ክሊክ ስታደርጉት ወደ ኦንላይን ፕላትፎርማችን ይወስዳችኋል ማለት ነው። ያ የመጀመሪያው ስቴፕ ነው የሚሆነው። እንደምታዩት ይሄ ነው ኦንላይን ፕላትፎርማችን። እያንዳንዱ ኢንፎርሜሽን እዚህ ላይ ማግኘት ትችላላችሁ። መጀመሪያ ስትገቡ እነዚህ ፊውቸሮችን የምታገኙት የፌስቡክ፣ የቴሌግራም ቻናላችን፣ የዩቲዩብ ቻናላችን እንደዚሁም የቲክቶክ ፔጃችንን እዚህ ጋር በሊንክ ስላስቀምጥላችሁ ሲምፕሊ አይከኖችን ክሊክ ስታደርጉ ወደ ፔጃችን ስለሚወስድ ከዚህ የሚወስዳችሁ ፔጅ ብቻ ነው የኛ ቻናል ማለት ነው። ስለዚህ ሀውቱቲፕስ ኦንላይን ፕላትፎርም ላይ መታችሁ የቴሌግራም ቻናላችንን፣ የዩቲዩብ ቻናላችንን እንደዚሁም የፌስቡክ ፔጃችንን ማግኘት ትችላላችሁ ማለት። ከዚህ ውጪ ያለ ፌክ አካውንት ካለ ጥንቃቄ እንድታደርጉ ነው። ሲምፕሊ እዚህ ፕላትፎርም ላይ መታችሁ ከሆነ ክሊክ በማድረግ ለምሳሌ ቴሌግራም ላይ መሄድ ከፈለጋችሁ ይቺን የቴሌግራም አይከንን ክሊክ ስታደርጓት ወደ ቴሌግራም ይወስዳችኋል ማለት ነው። ስለዚህ ይሄ ትክክለኛ የኛ ፔጅ ነው። በሌላ በምንም ሚንስ ክሊክ አድርጋችሁ ወደ ፔጁ ሊወስዳችሁ አይችልም። ሀውቱቲፕስ ዊዝ እንዳልክ የሚል ቻናል ታገኛላችሁ ማለት ነው። ሌሎቹንም በዚህ መልኩ ማግኘት ትችላላችሁ። አሁን ግን እንዴት ፕላትፎርሙ ላይ ሬጅስተር ማድረግ እንደምትችሉ በአጭሩ ላሳያችሁ። ሌሎቹን ፊውቸሮች እናንተ ማየት ትችላላችሁ። ምን ኮርሶች ናቸው ያሉት፣ ምን አይነት ትሬኒንጎች አሉ የሚሉትን እናንተ ማየት ትችላላችሁ። አሁን ግን ወደ ኦንላይን ፕላትፎርማችን ለመግባት መጀመሪያ ሬጅስተር ማድረግ ስላለባችሁ እንዴት ሬጅስተር ማድረግ እንደምትችሉ ሬጅስተር ነው የምትሉት መጀመሪያ። ሬጅስተር ካደረጋችሁ በኋላ ግን ሌላ ጊዜ ማቴሪያሎችን ለመጠቀም ሎጊን ለማድረግ ሎጊን ትላላችሁ ማለት ነው። ስለዚህ ሬጅስተር እንበለው። እዚህ ጋር ፉል የእናንተን ትክክለኛ ኢንፎርሜሽን ታስገባላችሁ። ሙሉ ስማችሁን እዚህ ጋር ታስገባላችሁ። ከዛ ጀንደር ትመርጣላችሁ። በጣም ቀላል ስቴፕ ነው። ስልክ የራሳችሁን ስልክ ታስገባላችሁ። አድሬስ አሁን ያላችሁበትን ዩኒቨርሲቲ ሊሆን ይችላል ወይም ከተማ መጥቀስ ትችላላችሁ። ኢሜላችሁን እንደዚሁም ዩዘርኔም የራሳችሁን በቀላሉ ማትረሱት ሁሌ የምትጠቀሙት ስለሆነ ዩዘርኔም በቀላሉ ማትረሱትን ታስገባላችሁ። እንደዚሁም ፓስወርድ ስትሮንግ የሆነ ፓስወርድ ላይ ብዙዎቻችሁ ጥያቄ እየጠየቃችሁን ስለሆነ የምታስገቡት ፓስወርድ ሚኒመም 8 ካራክተር መሆን አለበት። እንደገና እነዚህ 8 ካራክተሮች ቢያንስ ቁጥር ሊኖረው ይገባል። ከምታስገቡት ፓስወርድ ውስጥ ከ0 እስከ 9 ካሉ ቁጥሮች ውስጥ የተወሰኑትን ከኤቢሲዲ ካሉት ከኤስከ ዜድ ካሉ ካራክተሮች የተወሰኑትን እንደዚሁም ስፔሻል ካራክተሮች ለምሳሌ መሰላል፣ ስታር የመሳሰሉ ካራክተሮችን ግዴታ ማስገባት አለባችሁ። ካልሆነ ሲስተሙ አያሳልፋችሁም። ስለዚህ ይሄንን ኖቲስ እንድታደርጉ ነው። ዜን ሬጅስተር ስትሉት ሰክሰስፉል ሬጅስተር ይላችኋል ማለት ነው። ይሄን አካውንት ክሬት ካደረጋችሁ በኋላ ሎጊን ትላላችሁ። አፕላይ ለማድረግ ስቲል አልጨረሳችሁም። ሁለተኛው ስቴፕ ሎጊን ማድረግ ነው። ሎጊን ብላችሁ ዩዘርኔም ይጠይቃችኋል። ዩዘርኔማችሁን አሁን ክሬት ያደረጋችሁትን ዩዘርኔም እዚህ ጋር ታስገባላችሁ። እንደዚሁም ፓስወርድ እዚህ ጋር በማስገባት ሎጊን ስትሉት ወደ ፔጁ ይወስዳችኋል ማለት ነው። ዜን ሎጊን ስትሉት እንደዚህ ወደ ሀውቱቲፕስ ኦንላይን ፕላትፎርም ያመጣችኋል ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ ሲምፕሊ ምንድነው የምታደርጉት? እያንዳንዱ አቬሌብል የሆኑ ኮርሶች ሊስቶች እዚህ ጋር ይመጣሉ። ዜን የምትፈልጉትን ኮርስ ሰሌክት አድርጋችሁ አፕላይ ማድረግ ነው። ሙሉ ኢንፎርሜሽን እዚህ ላይ አለ። ሁሉንም ኢንፎርሜሽኖች እዚህ ጋር ማግኘት ትችላላችሁ። እዚህ ፔጅ ላይ ከሌለ ኔክስት ፔጅ እዚች ጋር ፔጅ 2 ላይ ወይም ኔክስት በማለት የቀጣዮቹን ኮርሶችን ማግኘት ትችላላችሁ ማለት ነው። ስለዚህ የምትፈልጉት ኮርስ ላይ አፕላይ ማድረግ ትችላላችሁ። ኔክስት ፕሪቪየስ ፔጅ እያላችሁ እዚህ ጋር ማግኘት ይቻላል ማለት ነው።
ለምሳሌ የማኔጅመንት ተማሪ ከሆንኩ እኔ እንዴት ነው አፕላይ የማደርገው? ሲምፕሊ እዚህ ጋር እንደምታዩት የመጀመሪያው ፔጅ ላይ ኤግዛም ቱቶሪያል ማኔጅመንት ለቢዝነስ ማኔጅመንት፣ ቢዝነስ ማኔጅመንት ኤንድ ኢንተርፕሪነርሺፕ እንደዚሁም ቢዝነስ አድሚኒስትሬሽን የቲም ዋን ኮርሶች እዚህ ጋር ተጠቅሰዋል። የቲም ዋን ኮርሶች በብሉፕሪንቱ መሰረት በሃርመናይዝድ ቴስት ብሉፕሪንት መሰረት ነው የምትዘጋጁት። የመጀመሪያው ኮርስ ኢንትሮዳክሽን ቱ ማኔጅመንት ነው። ሁለተኛው ፕሪንሲፕል ኦፍ ማርኬቲንግ፣ ሶስተኛው ኢንተርናሽናል ማርኬቲንግ። ስለዚህ እዚህ ላይ አሁን አፕላይ ማድረግ ብፈልግ ሙሉ ኢንፎርሜሽኖችን እዚህ ጋር ማግኘት ትችላላችሁ። እዚህ ጋር ሳብ እያደረጋችሁ ወደ ላይ ማግኘት ይቻላል። በስልክም ከሆነ የምትጠቀሙት በቀላሉ እነዚህን ኢንፎርሜሽኖች ማግኘት ትችላላችሁ። ስለዚህ እዚህ ጋር እናንተ ዲስክሪፕሽኑን አንብቡት። ለምሳሌ እዚህ ጋር ትመጡና አፕላይ ትላላችሁ። እዚህ ኮርስ ላይ ከሆነ አፕላይ ማድረግ የፈለኩት አፕላይ ስለው ይሄ ኢንፎርሜሽን ይመጣልኛል ማለት ከላይ አፕላይ ኤግዛም ቱቶሪያል ፎር ማኔጅመንት ቢዝነስ ማኔጅመንት እያለ ለቲም ዋን ይለኛል። ዜን ትሬኒንግ ፔመንቱ ያው እጅግ በጣም ትንሽ ክፍያ ነው ያለው 340 ብር ነው ለዚህ ቲም የምትከፍሉት። በስልክ የምትጠቀሙ አንዳንዶቻችሁ እንደጠየቃችሁም ከሆነ ባንክ አካውንቶቹ አይታዩም ብላችሁናል። ስለዚህ እዚህ ጋር ፕሊስ ዲፖዚት የሚለው ጽሁፍ ግን አለ በስልክ የምትጠቀሙ ከሆነ። ስለዚህ ጽሁፏን ወደ ላይ ሳብ ስታደርጓት እነዚህ ባንክ አካውንት ሊስቶች ይመጣሉ። ዜን እናንተ የሚመቻችሁን ባንክ አካውንት ሰሌክት ካደረጋችሁ በኋላ ለምሳሌ በንግድ ባንክ ከሆነ የሚመቻችሁ የንግድ ባንክ፣ በአዋሽ ከሆነ በአዋሽ፣ በቴሌብር ከሆነ በቴሌብር ሰሌክት ካደረጋችሁ በኋላ በዚህ ቁጥር እዚህ ጋር በተቀመጡት ቁጥሮች ትራንስፈር አድርጋችሁ 340 ብሩን ከዛ ምንድን ነው የምታደርጉት? ትራንዛክሽን አይዲዋን ይዛችሁ ትመጣላችሁ። እዚህ ጋር ታስገባላችሁ። መጨረሻ ክፍያውን ከጨረሳችሁ በኋላ የትኛውም ትራንዛክሽን ሲስተም ትራንዛክሽን አይዲ አለው። ስለዚህ ትራንዛክሽን አይዲውን እዚህ ጋር በትክክል ታስገባላችሁ። ከዛ ስክሪንሻት አድርጋችሁ ወይም ደግሞ ሪሲት ከሰጣችሁ ሪሲቱን እዚህ ጋር ቹዝ ፋይል የሚለው ላይ አታች ታደርጋላችሁ ማለት ነው። ስለዚህ እናንተ ታስገቡና ሴንድ ነው የምትሉት። በቃ እዚህ ጋር ኦልሬዲ የእናንተን ስራ ጨረሳችሁ ማለት ነው። ስለዚህ የኛ ከስተመር ሰፖርቶች አፕሩቭ ያደርጉላችኋል። አፕሩቭ ሲደረግ ኢሚዲየትሊ በአካውንታችሁ ማቴሪያሎቹ ይመጣሉ ማለት ነው። ስለዚህ ማቴሪያሎቹን አካውንት ውስጥ ገብታችሁ እንደምታደርጉት እዚህ ጋር ዳሽቦርድ አለ። ኮርስ የሚለው ላይ ሄዳችሁ በስልክ ከሆነ ይሄ ኮርስ የሚለው አንድ ስቴፕ እዚች ጋር ሶስቷን መስመር ክሊክ ስታደርጓት ኮርስ የሚለው ይመጣላችኋል። እሱን ክሊክ በማድረግ አፕሩቭድ ኮርስ የሚል አለ። አፕሩቭድ ኮርስ ክሊክ ስታደርጉ አፕሩቭ የተደረጉ ኮርሶች ይመጡላችኋል። ልክ በዚህ መልኩ አፕሩቭ የተደረገውን ኮርስ ይመጣላችኋል። ዜን ኮንቲኒዩ ዩር ትሬኒንግ ብላችሁ ክሊክ ስታደርጉ ኦልሬዲ ማቴሪያሉ ወደ እናንተ ይመጣል ማለት ነው። ስለዚህ በፈለጋችሁበት ሰዓት ለ24 ሰዓት መጠቀም ትችላላችሁ። እስከ ፈተናው ድረስ በራሳችሁ ስኬጁል መሰረት ሁሉንም ማቴሪያሎች ሌክቸር ኖቱን፣ ሾርት ኖቱን፣ ከዚህ በፊት የነበሩ የኤግዛም ጥያቄዎችን ከነማብራሪያቸው እንደዚሁም ለእያንዳንዱ ኮርስ ቱቶሪያል ቪዲዮዎችን በአንድ ቦታ ማግኘት ትችላላችሁ። ስለዚህ ይሄ እድል እንዳያመልጣችሁ ለሌሎችም ላልሰሙ ነገሯቸው፣ ሼር በማድረግ እንዲጠቀሙ አድርጉ። በእርግጠኝነት ይህንን ማቴሪያል ሙሉ በሙሉ ከተከታተላችሁ ካሁን ጀምሮ ፈተናውን በእርግጠኝነት ማለፍ ይቻላል። አይደለም ከ150 ማምጣት ከዛ በላይ 80 90 ማምጣት የምትችሉበት ቱቶሪያል ነው የተዘጋጀው። ስለዚህ በዚህ መልኩ እንድታዘጋጁ ነው የምንመክረው። ሃው ቱ ቲፕስ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። መልካም የፈተና ዝግጅት ይሁንላችሁ። ባይ ባይ።